ለምንድነው ትሁቴን የከለከሉ? ሽምግልና እኮ ነው፣ ጥያቄ እኮ ነው። ጥያቄውስ ደግሞ መከልከል አለ። መከልከል አልፈልግም፣ እንዲከለክሉኝም አልፈልግም። ቆይ እኔ ከማን አንሳለሁ? የሰማይ ነው የቀጠርካቸው ሰዎች ሽምግልናውን በትክክል አልተናገሩ። ሁሉም ነገር አለኝ። ሁሉም ስላለኝ አይደል እንዴ ወርቅ በወርቅ ያደረኳችሁ? ምንድነው የሚያስቃችሁ? እናንተ በጣም የምታዳሉ ሰዎች ናችሁ። እናቴ እንደው ለኔ እንኳን አንድ ሀብል ሳትሰጠኝ ጉደኛ ነው። አንድ ሸክም አወረድኩ። እንኳን ደስ አለሽ እህቴ። በቃ ከምን ባለ የማድረግ ነገር ኦን ሊሆን ነው። አዎ እንኳን ደስ አለሽ። ያ እንከፍና ቤተሰቡን እንፈራው ባይሱን እንዳይመርጥ አያደርገው። እኔም ባያደርገው ደስ ይለኛል። ቆይ ምን ይሻላል? አላውቅም። እኔ እኮ ማያ ከአባቴ ጋር በፍቅርና በሰላም ልመለስ ብዬ ነው እንጂ አባቴ ባይፈቅድም እኔ ታሙነኝ። እሺ አትልፋ። የኔ ሚስት ነው የምትሆነው። ያለቀለት ነገር ነው። ደግሞ አንተኝ የትኛው ነህ? እኔ እዚህ ሀገር በጉጉት ስጠብቃት የነበርኩት ልጅ። መቼም ለዚያ ነፈዝ አባትሽ ጨክኖ አይደርሽም። እሱ ሳይሆን የሱ አባት ተብዬው ነው ችግር የሚፈጥረው። አይልሽ ትሁቴ፣ ማንም ሰው ቢመጣ አንቺ የኔ ነሽ። ያው ስርዓቱን እንጠብቅ ብለን ነው እንጂ ባለ ነጭ ጸጉር እናንተ እንደማሳሰራችሁ አታውቁም? አንተም ልተኩስ እንደነበረ ረስተው ነው። አልሞ ተኩሶ ህግ ማንን ሚይዝ ይመስላል? ሽምግልናው ይለቅ ብዬ ነው ዝም ያልኩት። ለአንተ ክብር ጥሩ ነው እንዴ? እኮ ምንድነው በሽምግልና ቀን በየጫካው ከወንድ ጋር ስትታይ ለኛስ ክብር ጥሩ ነው እንዴ? ቤት እኮ ናት ትሁት። ወይ ቤት! እኛ በክብር ሽምግልና ስልክ እሷ ከወንድ ጋር በጫካ ናት። እንዴ ባባ ምን አደረኩ? ስንቴ ነው የምታሰድቢ? ምን አለ ትንሽ ብትታገሺ? ምን አለ? ምን አደረኩ? ሽምግልና ቀን ውስጥ ጫካ ውስጥ ምን ትሰሪያለሽ? የምን ጫካ? ሱቅ እኮ ነው የወጣሁት። አትዋሺ፣ ውሸታ። አባ ባያት በይኝ አንቺ። እሺ ይቅርታ። ቢያንስ ዛሬ አያልፍም። የዛሬ ቀን ሽማግሌዎቹ እየመጡ ነው። የማን? የደጀኔ ናቸው። እንነሳና እንጠብቃቸዋለን። ሽማግሌ አይነሳም፣ ቁጭ በል እንጂ። የማከብረው ሰው ነው። ሽማግሌ ሲላክ በባህሉ የሴት አባት ቁጭ ብሎ ይጠብቃል፣ የወንዱ አባት ደግሞ መጥቶ ቆሞ ይጠይቃሉ ሲባል የትሁት አባት አሁን ደግሞ የማከብረው ሰው ነው ብሎ የደጀኔ ሽማግሌዎች ቆሞ መጠበቁ ትሁት ለደጀኔ ሊሰጣት እንዳሰበ ሌላኛው ማረጋገጫ ነው ማለት ነው። ያ ማለት እዛ ጋር ከሚመጡት ሽማግሌዎች ውስጥ አንዱን ቁጭ ብሎ መጠበቅን የፈራ ሰው አሁን ደግሞ እነሱ ልጃችሁን ለልጃችን የሚለውን ነገር ሲጠይቁት ትሁቴ ለናንተ ልሰጥ አልችልም፣ ትሁቴ ሌላ የምትወደው የምታፈቅረው ሰው አላት፣ የልጇን አባት ነው ማግባት የምትፈልገው የሚለውን ነገር በጭራሽ ሊናገር አይችልም ማለት ነው። ያ ማለት እንደዚህ የሚያከብረው እንደዚህ የሚፈራው ሰው ከሆነ ልጄ ለልጅህ ልሰጥ አልችልም የሚለውን ነገር በጭራሽ ሊናገረው አይችልም ማለት ነው። ያ ማለት ከዚህም በኋላ ምንድነው የሚፈጠረው ምንድነው የሚሆነው የሚለውን ነገር ስናይ ትሁትና ተመስገን ባለፈው ያወሩት ነገር እንደሚከሰት ግልጽ ነው ማለት ነው። ትሁት እዛ ጋር ለተመስገን አንድ የገባችው ቃል አለ። አባቴ እኔ ለደጀኔ ወይ ደግሞ ለናቲ የሚሰጠኝ ከሆነ በራሴ ፍቃድ ይዘኸኝ ትጠፋለህ። ከዚህም በፊት ያደረግከውን ነገር ጠለፋውን አሁን ደግሞ ተፈቅዶልህ ታደርገዋለህ የሚለውን ነገር አንስታላት ነበርና እዚህ ጋር የትሁት አባት እሷን ለደጀኔ የሚፈቅድ ከሆነ ተመስገንና ትሁት ተያይዞ መጥፋታቸው አይቀርም ማለት ነው። የትሁት አባት እዛ ጋር ትሁትን ለደጀኔ መስጠት ባይፈልግ ኖሮ የሚመጣው ሽማግሌ ምንም እንኳን ቢያከብሮ ምንም እንኳን ቢፈራውም ይሄ ባህል ነው፣ ቁጭ ብሎ መጠበቅ አለበት። እዛ ጋር አባዬ በነገረው መሰረት ማለት ነው ቁጭ ብሎ ጠብቆ ልሰጣችሁ አልችልም የሚለውን ነገር መናገር እየቻለ እሱ ተነስቶ ቆሞ መጠበቁ ትሁትን ለደጀኔ ሊሰጣት እንዳሰበ ሌላኛው ማሳያ ነው ማለት ነው። ሌላው ነገር ደግሞ ናቲ አሁን ላይ ትሁት ላንተ አትሰጥም በመባሉ በጣም ተቀይሟል፣ ተናዷል። የሆነ ነገር ለማድረግ እንዳሰበ ነው ሲያወራ የነበረው። ሌላው ነገር ደግሞ እዛ ጋር ወርቅ ነው ብሎ የሰጣው ነገር ራሱ ወርቅ ሳይሆን ቀርቶ እንደዛ ሲስቁበት ሲሳልቁበት ያንን ነገር ማየቱ ለሱ ትልቅ ውርደት ነውና የሆነ ነገር አደርጋሉ የሚለውን ነገር እያሰበ ስለሆነ ምናልባት አይታወቅም የደጀኔ ሽምግልና ላይ ሳይሆን የተመስገን ሽምግልና ሲመጣ ነገሩን ያበላሻል ወይ ደግሞ የሆነ ነገር ይፈጥራል ብለን
እናስባለን ማለት ነው። ያ ማለት ለኔ ካልተሰጠች ለምን ሽምግልናውን አልበጠብጠውም፣ ለምን የሆነ ነገር አላደርግም በሚለው የሆነ ነገር ይፈጥራል ብለን እናስባለን ማለት ነው። እሱ እዛ ጋር ያሰበው ሰርቆ የመጣው ወርቅ ለትሁት አባት ሰጥቶ የትሁት አባት ደግሞ ለኔ ወርቅ ከሰጠኝ ልጄን ተንከባክቦ ያኖራታል የሚለውን ነገር እያሰበ ነው እዛ ጋር ለትሁት ታናሽ እህት ሲያወራ በነበረው መሰረት ማለት ነው። ናቲም የሚፈልገው ያንን ነገር ነበር፣ ወርቅ ከመግዛት ይልቅ እዛ ጋር ከአባዬ ሚስት ስር ሰርቆ መጥቶ ለትሁት አባት የሰጠውና ለትሁትም የሰጠው ማለት ነው። አሁን ደግሞ የሰረቀው ወርቅ እንዳልሆነ እናም ደግሞ ያመጣው ራሱ ሰርቆ እንደሆነ ተደርሶበታልና ይሄ ነገር ደግሞ እሱን ምን ያህል እንደሚያስቀይመው ምን ያህል እንደሚያናድደው እንደዚህ መዋረድ አልነበረም እሱ የሚፈልገው። ዛሬ የሳቁት በሱ ሳይሆን በተመስገን እንዲሆን ነበር የሚፈልገው። ተመስገንን አሸንፎ ትሁትን ይዞ መሄድ ነበር የፈለገው። ያ ነገር ደግሞ ሳይሆን ቀርቷልና አሁን ላይ ተንኮሉን ወይ ደግሞ ክፋቱን ማሰቡ አይቀርም ማለት ነው። እሱ ትሁትን ማግባት የሚፈልገው እሷን አፍቅሯት ወዷት ሳይሆን ተመስገንን አሸንፎ ማሳየት ስለሚፈልግ ነው እንጂ ለሷ ምንም ስሜት ኖሮት አይደለም ማለት ነው። አሁን ደግሞ ይሄንን ሁሉ ነገር ሲያደርግ ከርሞ ትሁት ለሱ ባለመሰጠቱ ናቲ የሆነ ነገር ያደርጋል ብለን እናስባለን ማለት ነው። ሌላው ነገር ደግሞ የተመስገን ነገር ነው። ተመስገን አሁን ላይ የትሁት አባት ቆሞ የደጀኔ ሽማግሌዎች እየጠበቀ ነው። ሽማግሌዎች መጥቶ ልጃችሁን ለልጃችን የሚለውን ነገር ሲጠይቁት ፈቅጃለሁ ለእናንተ ሰጥቻለሁ የሚለውን ነገር ከተናገረ እዛ ጋር የራሱን ሽማግሌዎች የሚልክበት ወይ ደግሞ የተመስገን ሽማግሌዎች የሚመጡበት ምንም ምክንያት አይኖርም ማለት ነው። ያ ማለት እዚህ መሃል የሆነ ችግር መፈጠሩ አይቀርም። እዛ ጋር እሱ ከፈቀደ ለሌላ ሰው ከሰጠት ሽማግሌዎቹ ስለማይመጡ ተመስገን ምናልባት እዚህ ጋር ችግር ይፈጥራል ማለት ነው። ወይ ደግሞ ከሰው ጋርም ሊጣላ ይችላል። ይሄንን ነገር ስለሚያውቅ ይመስላል ቀደም ብለን እንዳየነው የትሁት አባት ምንም ችግር ሳይፈጠር እናንተ ከዚህ ብትሄዱልኝ ይሻላል የሚለውን ነገር ለአባዬ ሲናገር የነበረው ማለት ነው። አባዬ እዛ ጋር ትሁት አኮርታሃለች ደርድራ አምጥታልሃለች የሚለውን ነገር ሲናገር ነገሩ በሰላም ቢያልቅ ጥሩ ነበር፣ ግን ደግሞ የሆነ ችግር እንዳይፈጠር እፈራለሁ የሚለውን ነገር መናገሩ ቀደም ብሎ የትሁት አባት ችግር እንደሚፈጠር እዛ ቦታ ግርግር እንደሚፈጠር ያወቀ ይመስላል ማለት ነው። ያ ማለት ቀደም ብሎ ትሁትን ለደጀኔ ሊሰጣት እንዳሰበ ነው የተረዳ ነው ማለት ነው። እሱ ከደጀኔ አባት ጋር ይግባባሉ፣ አንድ አካባቢ ነዋሪዎች ናቸው። እናም እንደሚከባበሩ ነው በስልክ ውስጥ ራሱ ሲያወሩ የሰማ ነው ማለት ነው። እንደዛ የሚፈራው የሚያከብረው ሰው ከሆነ ደግሞ ከሱ ጋር መዛመድ ስለሚፈልግ ምናልባትም ለሱ ሊሰጣት ይችላል ማለት ነው። ተመስገን ደግሞ ለትሁት የከፈለውን ዋጋ አይተናል። ከመጀመሪያ ጊዜ ጀምሮ ትሁትን የራሱ ለማድረግ ብዙ ዋጋ ከፍሏል። ትሁት ማለት የልጁ እናት ነችና እሷ ተላልፋ ለሌላ ሰው ስትሰጥ በተአምር ቆሞ አይመለከትም ማለት ነው። ለሷ ብሎ እስር ቤት አሳልፏል። ለሷ ብሎ ከብዙ ሰው ጋር ተጣልቷልና እዚህ ጋር አባቷ ፈቅዶ እሷን ለሌላ ሰው ከሰጠ ምንም ማድረግ አልችልም፣ ዝም ብዬ ወደ ቤቴ ልሂድ ወይ ደግሞ ወደ ሀገሬ ልሂድ የሚለውን ነገር በጭራሽ ሊያነሳ አይችልም ማለት ነው። ያ ማለት እዛ ጋር ሰዎች እንደሚጣሉ የሆነ ነገር እንደሚፈጠር ግልጽ ነው። ሌላው ነገር ደግሞ አሁን ላይ የትሁት አባት ቆሞ የደጀኔ ሽማግሌዎች መጠበቁ ራሱ አባዬን እዛ ጋር ቅር ብሎታል። ከባለቤቱ ጋር በአይን እያወሩ ነበርና የተካሄደው ነገር ልክ እንዳልሆነ ስለገባው ነው። የትም ቦታ ባህል ነው የሴት ልጅ አባት የሚመጡትን ሽማግሌዎች ቁጭ ብሎ ይጠብቃል ሲባል እሱ እንደዛ የማከብረው ሰው ነው፣ ቁጭ ብዬ መጠበቅ አልችልም የሚለውን ነገር ተናግሮ ቆሞ መጠበቁ ራሱ አባዬን ግራ ገብቶታልና ምናልባትም እነሱም በዚህ ነገር ቅር ተሰኝቶ ወደ ቤታቸው ሊሄዱ ይችላሉ ማለት ነው። ግን ደግሞ አንድ እርግጠኛ ልንሆንበት የምንችለው ትሁት ይሄ ነገር ተደርጎ አባቷ እሷን አሳልፎ ለደጀኔ እንደሰጣት ካወቀች በቀጥታ ከተመስገን ጋር እንደሚጠፉ ግልጽ ነው ማለት ነው። ትሁት ደግሞ ያንን ነገር አደረገች ማለት አባቷ እዛ ጋር እሷን ለደጀኔ ሰጥቶ እኔ ደጀኔ ማግባት አልፈልግም ብላ ከተመስገን ጋር ጠፋች ማለት ምናልባት ጦሱ ለታናሽ እህቷ ይተርፋል ብለን እናስባለን ማለት ነው። የትሁት አባት ትሁትን ሰጥቼ እሷ እምቢ ብላ ከጠፋች መዋረድ የለብኝም በቃ ትንሿን ውሰዱ በሚለው ምናልባት የትሁትን ታናሽ እህት አሳልፎ ለደጀኔ ሊሰጧትም ይችላሉ ማለት ነው። እሱ አሁን ላይ ነገሩን ሁሉ ከክብር ጋር እያገናኘው ስለሆነ ትሁት ደግሞ እዚህ ጋር እሱ ለሌላ ሰው ሊድራት ሲል
ጥላ መጥፋቷ አካባቢ ውስጥ እንደተዋረደ ስለሚቆጥረው ያ ነገር ከሚሆን ደግሞ ምናልባት አይታወቅም የትሁትን ታናሽ እህት ሊሰጣት ይችላል ማለት ነው። በእርግጥ ትሁት ዛሬ ላይ ታናሽ እህቷን ስትመክር ነበር። አንቺም የምትወጂውን የምታፈቅሪውን ሰው ማግባት አለብሽ፣ እኔ አባዬን አናግረዋለሁ የሚለውን ነገር እያነሳች ነውና የትሁት አባት ደግሞ ለትሁት ራሱ እንደዚህ የሆነ ታናሽ እህቷን ደግሞ ከልጅነቷ ጀምሮ አንቺ ያን ሰው ታገቢያለሽ ብሎ እየነገረ አሳድጓታልና እዚህ ጋር ትሁት ደግሞ እሷ የምትወደውን ሰው ነው ማግባት ያለባት የሚለውን ነገር ስትነግረው በጭራሽ ሊቀበላት አይችልም ማለት ነው። ግን ደግሞ አሁን ላይ እዛ ጋር ግርግር ተፈጥሮ ትሁት ከዚህም በፊት ለተመስገን ቃል በገባችው መሰረት ከተመስገን ጋር ከጠፋች ምናልባትም ታናሽ እህቷ ለደጀኔ ልትሰጥ ትችላለች ማለት ነው። ግን ደግሞ እኛ እንደገመት ነው ትሁት ይሄ ነገር ለሷ ይተርፋል ወይ ደግሞ እኔ ይሄን ሽምግልና ጥዬ ከተመስገን ጋር ከሄድኩኝ ምናልባት አባዬ የኔን ንዴት እሷ ላይ ሊወጣ ይችላል የሚለውን ነገር አስባ ታናሽ እህቷን ይዛ ከሄደች ምናልባትም ቀደም ብለን ያነሳነው ነገር ላይፈጠር ይችላል ማለት ነው። ያ ነገር ከሆነ ምናልባትም ትሁት እዛ ጋር ታናሽ እህቷን እኔ አሁን ላይ ከጠፋውኝ አባዬ አንቺን እንደዚህ ያደርግሻል የሚለውን ነገር ከነገረቻት የትሁት ታናሽ እህት ትሁትን እሺ ብላ አባቷን ጥላ ትጠፋለች የሚለው ነገር ደግሞ ሌላ ጥያቄ ነው ማለት ነው። እሷ ከዚህም በፊት አባቷን ምን ያህል እንደምትወዱ አባቷን ጥላ መሄድ እንደማትችልና እሷ አባቷን ጥላ ከሄደች አባቷ ራሱን እንደሚገል ነበር ሲያወራላት የነበረው ማለት ነው። አሁን ደግሞ እዚህ ጋር ይሄ ነገር ቢፈጠር ራሱ ምናልባት ትሁትን እሺ ብላት ከሷ ጋር ላትሄድ ትችላለች ማለት ነው። ያ ማለት አባታችንን እንዲያዋርደን እናም ደግሞ እኔም ጥዬ ከሄድኩኝ የሆነ ነገር ይሆናል ወይ ደግሞ ራሱን ያጠፋል የሚለው ነገር ሊያሳስባት ስለሚችል እሷ ያንን ነገር አትቀበልም ማለት ነው። ምናልባት እዚህ ጋር አሁን ላይ ይሄ ሁሉ ነገር ያነሳነው ነገር ሁሉ ሊፈጠር የማይችለው የትሁት አባት የደጀኔ ሽማግሌዎች መጥቷልና እነሱ ሲመጡ ምንም እንኳን ቆሞ ቢጠብቃቸውም ግን ደግሞ ትሁትን ለእናንተ ልሰጥ አልችልም፣ እሷ ማግባት የምትፈልገው የልጇን አባት ነው ብሎ በክብር የደጀኔ ሽማግሌዎች ከሸኝና የተመስገን ሽማግሌዎች ከመጡ ደግሞ ትሁትን ለተመስገን ከሰጠ ቅድም ያነሳነው ነገር ላይፈጠር ይችላል ማለት ነው።